ሂሳብ ጽሁፍ ቮይስ ቆይ አዎ ጠይቄያታለሁ። ጥሩ የጠየቃት በቮይስ ነው በጽሁፍ ጻፍኩላትና ደውይልኝ ባለቤትሽን ፈልገዋል ደውይልኝ አልኳት። እኔ ማስረጃ የሌለው ነገር አልሰማም። እኔ ለዛ እኮ ነው ሀቡ ደወልኩላትና ቮይስ ወይም ቴክስት የሌለው ነገር አልቀበልም ወንድሜ። ማስረጃ ብር ክፈይ ብለህ ጠየቅበትን ማስረጃ ቮይስ ወይም ቴክስት አቅርብልኝ። ከዛ ውጭ በመደዋወል ነበር አልቀዳኋትም ካልከኝ ተቀባይነት የለውም። ማስረጃ የሌለው ነገር እዚህ ቤት ተቀባይነት የለውም። ማስረጃ አለ። እሷ የመለሰችልኝ ልላክልሽ። እሺ መልስ ላክልኝ። ጭቅጭቅ ውስጥ ሊገቡና እናንተ ልትከስሩ ትችላላችሁ። ይሄው ልኬልሻለሁ። እሺ አንዳንዱ ሳራንም በዚሁ አጋጣሚ ያስጠርልኝ ሀቡ ሳራ ሰላም እንዴት ነህ? ደህና ነህ ወይ? ነግሬዋለሁ። ያው ትንሽ ሀዘን ላይ አባቷ አልፎ ነበርና ሀዘን ላይ ስለሆነ ነው። እሺ ሀዘን ላይ ነው። እሺ እንዲደውል ንገሪው ብያት ነበረ። እሷ ደግሞ እንዲደውል ነግሬዋለሁ፣ ግን ሀዘን ላይ ነው። ይሄ ስለ ገንዘብ አያወራም። ይህንም አሁን እናንተም እኮ ነግሬያችኋለሁ። እኔ የጠየኩት ትንሿ እኔ ስጠራሽ ነው የምትከፍችው፣ አንተም እንደዛው። ይሄ ቮይስ የሚያስረዳው እሷ ለባልሽ እንዲደውልልኝ ንገሪው ብለካት መሀላቸው ያለው እንዲደውል አይደለም። ብር አልሰማሽኝም? ቅድም ብር እፈልጋለሁ ብር የሚለውን አሳየኝ። እዚህ ጋር ብሩን ነግሬዋለሁ የሚል አሳየኝ። እኔ ማስረጃ ስለምፈልግ ብር የሚለውን አሳየኝ። በኢሞ ተደዋውለን ብር እፈልጋለሁ ለምንድን ነው ባለቤትሽ ስልክ የማያነሳ ስላት፣ እሱ ማስረጃ አለክ? ብር ያልክበት ማስረጃ አለክ? ቮይስ ይከርድ አላረኳትም። ምን በቃ ካላረክ ማስረጃ የሌለው ነገር ውድቅ ነው። ያለ ማስረጃ ያለ ማስረጃ እንዴት አንተን ልመንክ? እሷንስ ለምን ልመናት? እኔ ማንንም ሰው ያለ ማስረጃ አላምንም። እኔ ገገማ ስለሆንኩኝ ያለ ማስረጃ አላምንም። ማስረጃ አቅርብልኝ ልመንክ። ብር አልጠየቀኝም ብላ በቅዱስ ገብርኤል ማለች። ጠይቂያታለሁ ካልክም አቅርብልን። ለመጠየቅህ አቅርብልን። ለዛ እኮ ነው አሁን ሂደቱን ላብራራልሽ የፈለኩትም ለዛ ነው ሀቡ። ያለሽ ብር በማስረጃ አሁን ይሄንን ቮይስ ቮይስ ላይ ያገኘሁትኝ ለባልሽ ደውይ ብለህ ነገርካት። ባልሽ እንዲደውልልኝ ንገሪው አልካት። ነግሬዋለሁ። ቅድም የተናገረችውን ራሱን ቃል ነው ያሰማህን። ምን ፈልጌ እንደምደውል አጣፍቷት ነው ኖ ባልሰማሁት ነገርማ ዝም ብዬ አሁን እንድልክ አትፈልግ አንተ። አሁን እዚህ ጋር ብሩን ስጡኝ። አሁን እሷ ይኸውልህ ከባሏ ጋር ዲል ስታደርግ መጀመሪያ ከባሏ ጋር ዲል ስታደርግ እሷ ከባሏ እቃውን እየተረከበች እየሸጠች ብሩን ለባሏ እየሰጠች ባሏ እየከፈላችሁ እንደሆነ ነው የምታውቀው። መተህ ካልነገርካት እሷ ጠንቋይ አትቀልብም። መተህ ከባሏ እኔ ጠንቋይ ቀልባለሁ። ታዲያ እኔ ጠንቋይ ቀልባለሁ ለእሷ እንደምትሰጠው እኔስ ምን አውቃለሁ ነው ጥያቄው። አሁን እኔ ብር አይጨንቅህም አንተ ነጋዴ ሆነህ ይሄ ሁሉ ብር ሳይሰጥ ዝም ብለህ ላይ በላይ ዕቃ ከየት እያመጣህ ነው የምትልከው? ሀቡ እኔም እኮ ይኸውልሽ ብሬ ጨንቆኝ አልኩሽ። ሂሳብ ከእሱ ጋር ነው የምትሰራው። ሂሳብ እኔም ብር እንዳትጠይቀኝ ብላኛለች። ገብቶሻል አይደል? ቮይስ ልክልሻለሁ። እሱንም ያለች እኮ ከእሱ ጋር ሂሳብ ስራ ካለችክ እሱ ብርን ካልሰጠ ትመጣና ትንሿ ብር ያልተሰጠኝም ለዛ ነው እኔም ሴፕቴምበር 20 ላይ ደውዬ አልኩሽ እኮ ለመስከረም ላይ በኢሞ ደወልኩና ደውዬ ማስረጃ የሌለው ነገር ጊዜ ማቃጠል ነው። ይኸው እያየው የመሰከርኩ ነው ነገር እሺ ስለነዚህ አሁን ስለዚህ ስለ እሷ ቮይስ ሪከርድ አለማድረጌ ማስረጃ ከጠፋ ሌሎቹን በሙሉ እያቸው ነው። በቃሽ ሌሎቹ ምን የሚሉት ስለምንድን ናቸው ንገረኛ። እያንዳንዱ ዝርዝሩን ቮይሱን ቪዲዮውን ከዛ አሁን ከዚህ ከአንደኛው ዙር በኋላ በማዳበሪያ ታዙ የገባው ምናምን አንብቢላት ታዳምጠው። እቃውን እንዳለ ተረክቤያለሁ። አንድም እቃ እሷ አልካደችም። ያነበብኩላትን አዎ ተረክቤያለሁ። ገንዘቡን ግን ሁለተኛውን ዙር፣ ሶስተኛውን ዙር፣ አራተኛውን ዙር እኮ አልገባ። እኔ እኮ እሱን እኮ እንትን አልኩ። እንደዛ ሁለተኛ ሶስተኛ ዙር እንዴት የመጀመሪያ ገንዘብ አልተከፈለኝ? ሌባ ሰው ታዲያ አምጥተሽ እኮ ነው ገንዘብን ያስበላሽው። ለእኔ ለምን አሁን ለምሳሌ ያነኛውን እልሽ እንዳሰጠሽብኝ እንዳስወሰድሽብኝ ገንዘቤን አስመልሽልኝ። የታውቀዋለህ ያን ሰው እኔ ቀዩን ነጭውን ጥቁር ይሁን እንዴ አንተ ዝም ብለህ ላይ በላይ ለምን ትሰጣለህ? ይኸው ገስት ጌም እየተጫወቱ ጊፍት እየሰጣቸው ነበር አላለችም? እናንተ እፍ ብላችሁ ገጥማችሁ ከነበረ እሷ እየተከፈለክ እንዳልሆነ በምን ታውቃለች? አንተ እንደ ነጋዴ እቃ ስትሰጥ ዝም ብለህ እያነሳ ክርን መጀመሪያ ለምን አትቀበልም?
ይኸውልሽ ለሰራተኛቸው እኮ አልኩሽ ራሱ ለሚልኩት ሰዎች ራሱ አረገን። ይኸውልሽ ምን አደረገች መሰለሽ? አንዴ ሐምሌ ላይ ሐምሌ ነው ሐምሌ ወይ ነሐሴ አካባቢ ይሄን አለላን ያዙት የነበረው ልጅ እሷም ሳትጠይቀኝ እሱም ሳይጠይቅ ሲባዛ በ1600 ይሆናል 14000 ይሄ የገባበት ደረሰ። የቡና ቀሚስ 9 የቡና ቀሚስ ከዛ የቡና ቀሚስ 6 ባለ 9 ባለ 1600 6 ባለ 1500 የጎንደር ቀሚስ 4 ባለ 4000 የራያ ተሳቢ 6 ባለ 1500 የራያ ቀሚስ 1 ባለ 5000 የራያ ሻርፕ 6 ባለ 1500 የጎንደር 2 ባለ 7000 ስካርፕ 6 ባለ 450 የራያ ጌጣጌጥ 5 ፍሬ ባለ 250 ማሊያ 5 ፍሬ ባለ 850 የቴዲ ቲሸርት 5 ፍሬ ባለ 1000 የጎጃም ፎጣ 10 ፍሬ ባለ 450 ሂሳብ ሽፎን 5 ፍሬ ባለ 3500 ቀሚስ ከነመቀነቱ 1 ባለ 8000 ቀሚስ የጎጃም ባለ 6000 የጎንደር የቡና 3 ባለ 2000 የወንድ የጎንደር 3 ባለ 2000 ነጭ በነጭ 1 ባለ 1500 ባለ 15000 ሶሪ ነጭ በነጭ 1 ባለ 15000 ድሪ 2 ባለ 300 የራያ የወንድ ፎጣ 1 ባለ 1000 ሽሮ 15 ባለ 300 በርበሬ 15 ባለ 600 የራያ ወንድ 1 ባለ 450 4500 ባለ 4500 ሶሪ 4500 ከዛ ወደ ሁለተኛ ዙር ከመሄዳችን በፊት የዚህ ሂሳብ ነው አይደለ? ከታች የተጻፈው ቴንክ ዩ ራሱ ነው። ስንት ነው የሚለው? 1 ሚሊዮን 171,800 ከዛ ቀብድ 60,000 ያስገባችው 171,800 ከዛ 60,000 የገባ ቀብድ ከዛ ቀሪ 111,800 ብር ይቀራል ይላል ከአንደኛው ዙር። ኦኬ። ስለዚህ አንቺ ከዚህ ላይ የ60,000 ደረሰኛለሽ። 60,000 ያስገባሽበት ቀብድ 60,000 አለኛው 60,000 አለኝ። ይሄ የ60,000 እኔ የላኩለት ሌላውን ግን እኔ ጋር አይደለም ከሱ ጋር ነው እንትን ያሉ 60,000 ግን አለኛው ደረሰኛል። ማን ነው እሱ ጋር? እኔ ጋር ይኸውልሽ እሱ አሁን ልጁ የለም በማለት ነው እንጂ ይሄን ከስንት ወር በፊት ነው። ለምን እስከዛ አልመጣም? አሁን ልንገርሽ፣ ይሄ መጀመሪያ ስራ ሲጀመር ነው። ግን ስራ እየሰራሁ እሱ ጋር ተነጋግረናል። የመጀመሪያውን ቀብድ እኔ 60,000 ብር ያስገባሁት አለኝ 60,000 ብር ማለት ነው። ስለዚህ 60,000 ብሩን ከፍለሻል፣ አለቀ። ይኸው እሱም ቀብድ ተቀብያለሁ 60,000 የቀረው 111,800 ይላል እዚህ ጋር። የእያንዳንዱን ደረሰኝ እናያለን፣ የ60,000ን ደረሰኝ እናያለን። ከዛ ቀጥሎ የተከፈለ ክፍያ ካለ ደግሞ ወደዛ እንቀጥላለን። ከዛ ሁለተኛው ዙር መቼ ወር ነው ማለት እዩ ስክሪንሾት መቼ ወር ላይ ነው ይሄ ወሩ? ምክንያቱም ለምን እንደሆነ ታውቂያለሽ? ይሄ እንደጀመርኩ ነው ስራ የጀመርኩ ደግሞ የ1 ዓመት ሊሞላኝ ነው። ወሩን ተይውና አንቺ እስከዛ ድረስ ለሱ የተረከብሽው ልብስ አሁን የጠራው ዝርዝር እውነት እጅሽ ገብቷል? እነዚህ እቃዎች መጀመሪያ እነዚህ መጥተዋል። እነዚህ መጥተዋል። ለእነዚህ እቃዎች ዋጋቸው 117,800 ነው። 171 ትንሿ የኔ እናት 171,800 ነው። እቃዎቹ እጄ ገብተዋል ብለሻል። ቴንኪዩ። እቃዎቹ እጅሽ ከገቡ ዋጋቸው 171,800 መሆኑን ተነጋግራችኋል አይደል? አዎ። ከዛ ላይ 60,000 የከፈልሽበት ቀብድ ደረሰኝ እጅሽ ላይ አለ አይደለ? እሺ። ታዲያ 111,800ስ ደረሰኝ የት አለ? ከእሱ ጋር ነው የሚጨርሱት። ከዚህ ጋር ነው የምነግርሽ። እሱ የሚባለው ሰውዬ ማን ነው? መጥራት ራሱ ኤክስሽ ነው የቀድሞ ባለቤቴ ቤት። ኦኬ በጣም ጥሩ ቴንኪዩ። መጀመሪያ የሆነ ሰው አንቺና እሱን አስተዋወቃችሁና እናንተ ጀመራችሁ። ስለዚህ እኔ በሱ ቦታ ብሆን እኔ እቃ አቅራቢ ብሆን የማቀርብለት አካል መጥቶ መጀመሪያ ያናገረኝ ሰው ነው አይደለ? ስለኔ የሚመለከተው ገባሽ? ከኔ ጋር ባልሽ ቀድሞ ካናገረኝ ሁሌም ባልሽ ነው የሚመለከተው። አንቺ ከሆንሽ ቀድመሽ ያናገርሽኝ፣ አንቺን ከሆነ ቀድሜ የማቀሽ
አንቺ ነሽ ስለኔ የሚመለከትሽ። ከዛም በኋላ ከአንቺ ጋር ዲል ሳረግ ቆይቼ አንቺ ቢዚ ሆነሽ ባልሽን ብትልኪው እኔና ባልሽ በሆነ ነገር ብንጋጭ አንቺ ጋር ነው መጥቼ ኮምፕሌን ማደርገው። ለምን የመጀመሪያዋ አንቺ ነሽ፣ ቢዝነስ የጀመርሽው አንቺ ነሽ። ከኔ ጋር መጥተሽ ዲል ያደረግሽው ውል የፈጸምሽው ከኔ ጋር ንግግር ያደረግሽው አንቺ ነሽ። ከአንቺ በኋላ የሚመጣው አካል እሱ ከፍሎ ከሆነ እናንተ በዛን ሰዓት ሰላም ናችሁ አይደል? አንቺና ባለቤትሽ አሁን ኤክስ ሆኗል ያልሽው አንድ የከፈለበትን ደረሰኝ አቅርቦልሻል ለሰራተኛው? እሺ ይኸውልሽ እነሱ አንድ ግሩፕ ነው የሆኑብኝ። በነገራችን ላይ እሱ አሌላ ሆኖ ሶስቶቹ አንድ ግሩፕ ነበሩ። የሆነ ልንገርሽ ነው ቆይ ልንገርሽ እኔ ቆይ ጠብቀኝ ነገር ሀዊረ እባክህ ታድርግላት አንተ ስታወራ ደግሞ እሷ ሚውት ታደርግልሃለች። ግሩፕ ነበሩ ሶስቶች ጀመር። እኔ እኮ አልተበላም ወይ የሆነ ነገር አልሆነም እያልኩ አይደለም። እኔ አሁን እያልኩ ያለሁት እኔ ለምሳሌ አንድ ሰው አስተዋወቀኝ የግማሹን ለምሳሌ እኔ አሁን ለምሳሌ ይሄንኛውን ግማሹን ሲባል አጋጣሚ ከዛ ካዘዝኩት በላይ ስለሆነ እቃው አጋጣሚ የነበረኝ 60 ሺህ ብሩን ላኩለት። ለምን ቅድሚያ ክፍያ ስለሚያስፈልገው አይደለ? ከዛ እሱ እንደዛ እንዳለ አሁን እኔ አንቺን አስተዋወቁሽ። ከዛ በኋላ እኔ አንቺን ወደ አንቺ